እንደምን ሰነበታችሁ የዝግጅታችን ተከታታዮች ሳምንቱ እንዴት አለፈ በመልካም ምህረትና ቸርነቱ እየጠበቀ ለዚህ ያደረሰንን አምላካችንን እግዚአብሔርን እያመሰገንን ዛሬ ደግሞ በሌላ ዝግጅት ወደናንተ ቀርበናል ይህ በጂኤንዲቢ እየተዘጋጀ የሚቀርብላችሁ ሳምንታዊ የሆነ ፕሮግራም ነው ከኛ ጋር እንድትቆዩ እንጋብዛችኋለን ባለፉት ተከታታይ 3 ሳምንታት በነበረን ዝግጅት ምክንያት የኢየሱስ ምሳሌያዊ ትምህርቶችን አቋርጠን እንደነበር ይታወሳል ከዛሬ ጀምሮ የኢየሱስ ምሳሌዎችን ደግሞ እንደገና ማቅረብ እንቀጥላለን እንግዲህ እንደተለመደው ደግሞ አስቀድመን በፕሮግራማችን ጅማሬ ላይ የምናቀርብላችሁ ቃሉን እንዘምር የተሰኘውን ፕሮግራማችንን በማስቀደም ወደሱ እንሄዳለን ለዛሬ የተመደበው በመጽሐፈ ዜና መዋዕለ ካልዕ ምዕራፍ 7 ቁጥር 14 ወይም በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ያለው ቃል ነው ይህ ቃል በይበልጥ በሰሞኑን በተለያዩ ስፍራዎች በቤተክርስቲያን በግል በቤተሰብ በቡድን ሆነን ስለ ምድራችን ስለ ሀገራችን በብዙ አይነት መንገድ እየጸለየን ነው አሁንም ጸሎታችን እንደቀጠለ ነው ይህ ቃል በይበልጥ ለምድራችን ፈውስ እግዚአብሔር የሰጠን ልዩ ቃል እንደሆነ እናስባለን አስቀድመን ቃሉን እናነበውና ከዛ ጥቂት እንዘምረዋለን ከዛ በቃሉ ላይ ደግሞ ጥቂት የምንላችሁ ነገር ይኖራል ቃሉ እንደዚህ ነው የሚለው በጌታ በኢየሱስ ስም አነበዋለሁ ሁለተኛ ዜና ምዕራፍ 7 ቁጥር 14 በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውንም እፈውሳለሁ ይላል ቃሉን እንዘምር በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውን እፈውሳለሁ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውን እፈውሳለሁ ያለው ጌታ ታማኝ ነው ያለው ጌታ ታማኝ ነው ሊፈጽም ያለው ጌታ ታማኝ ነው ያለው ጌታ ታማኝ ነው ሊፈጽም የኛን ድርሻ የኛን ኃላፊነት ሳንወጣ በደም ሳንሰራበት ፊቱን ሳንፈልግ ሳንዋረድ በረከት እንዲወርድ ብንጓደድ ሳንናዘዝ ኃጢአታችን ደፍረን ብንቆም ከነ በደላችን ከክፉ መንገድም ሳንመለስ ምድራችን እንደሆነ አትፈወስ ስለዚህ በንስሐ ብንወድቅ ሰውነታችን ብናዋረድ ሊምረን ሊያዳምጠን ከሰማይ እግዚአብሔር ይችላል ነው ኤልሻዳይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ
ቢመለሱ ከሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውን እፈውሳለሁ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውን ቢመለሱ ከሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውን እፈውሳለሁ ያለው ጌታ ታማኝ ነው ያለው ጌታ ታማኝ ነው ሊፈጽም ያለው ጌታ ታማኝ ነው ያለው ጌታ ታማኝ ነው ሊፈጽም በመጀመሪያ ቃሉን ስናነበው ስንዘምረው እንደሰማችሁት በስሜ የተጠሩት ሕዝቤ ይላል። በስሙ የተጠሩት ሕዝቦች እነማን ናቸው? በስሙ የተጠሩት ሕዝቦች አገልጋዮች ብቻ አይደሉም፣ ወይም ፓስተሮች ብቻ አይደሉም፣ ወይም ወንጌላውያን አይደሉም። በስሙ የተጠሩት ሕዝቦች ዮሐንስ ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። እግዚአብሔርን የምናውቅ ክርስቶስ ኢየሱስ አዳኛችን እንደሆነ የተቀበልን በሙሉ በእርሱ ለምናምን በሙሉ የልጅነት ስልጣን የእግዚአብሔር ልጅነት ያውም እንደተሰጠን እዚህ ክፍል ላይ ይናገራል። ስለዚህ በስሙ የተጠራን ሕዝቦች በሙሉ ይህ መልእክት ይመለከተናልና በስሙ እንደተጠራ ሕዝብ እንድታዳምጡን እንጋብዛለን። ይህ በስሙ መጠራታችን ቀላል ነገር እንዳልሆነ እንድታስቡ እፈልጋለሁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ብሎ ይናገራል። በስሙ መጠራታችን፣ በስሙ መሰብሰባችን፣ በስሙ በማመናችን፣ ስሙን በመቀበላችን ራሱ በጣም ትልቅ ምስጢር ያለው ቃልና ሐሳብ ነው። ዛሬ በስሙ የተጠራን ሕዝብ በእግዚአብሔር ፊት ልንሆን የሚገባንን ልናውቅ ይገባል። ያንን ስናደርግ እግዚአብሔር ምድራችንን መፈወስ ይጀምራል። ታዲያ በስሙ የተጠሩት ሕዝቦች ሰውነታቸውን አዋርደው ቢጸልዩ፣ ፊቱን ቢፈልጉ፣ ከክፉ መንገዳቸው ቢመለሱ እግዚአብሔር የሚያደርገው ነገር አለ። ቢያዋርዱ፣ ቢፈልጉ፣ ቢመለሱ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንደዚህ ይላል፣ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። በመጀመሪያ ሰውነታቸውን አዋርደው ቢጸልዩ ተብሎ እንደተባለ እንደተነገረ ቅድም እንደተነበበ አሁንም እዚህ ክፍል ላይ ሰውነታቸውን ራሳቸውን አዋርደው ከእግዚአብሔር በታች የሚያቀርቡ በሙሉ የሚሆን ነገር አለ። ራሳችንን ስናዋርድ ከክፉ መንገድ መመለስን እናውቃለን። ራሳችንን ስናዋርድ በእግዚአብሔር ፊት መጸለይን እናዘወትራለን። ስለዚህ ትልቁ የሚጠበቅብን ራስን ማዋረድ ነው። ራሳችንን ማዋረድ የቸገረን ብዙ ሰዎች አለን። እኔ ምን አረኩ? የኔ ኃጢአት እኮ አይደለም። እኔ እኮ ሁሉ ጊዜ በእግዚአብሔር ፊት ዝቅ ያለ ማንነት ያለኝ ሰው ነኝ እንላለን። አይደለም። እስቲ ራሳችንን እንመርምር። እኔ ጋር ምን አለ? እኔ እናንተን አይደለም መጠቆም ያለብኝ ራሴን ነው። ስለዚህ እኛ ጋር ምን አለ ብለን እኛ ራሳችንን እየፈተሽን ነው ወደ እናንተ ይህን መልእክት ይዘን የምንመጣው። ራሳችንን ብናዋርድ፣ በእግዚአብሔር ፊት ብንጸልይ፣ ፊቱን ብንፈልግ፣ ከክፉ መንገዳችን ብንመለስ፣ ምንድነው ውስጣችን ያለው ክፋት? ምንድነው ፊቱን እንዳንፈልግ የከለከለን? ምንድነው ራሳችንን ሰውነታችን እንዳናዋርድና እንዳንጸልይ ያደረገን? ምናልባት ይህንን መፈተሽ ያለብን ይመስለኛልና ራሳችን እንድናዋርድ ይሄ ክፍል ይናገረናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6ን በድጋሚ አንብቡት። እንደ ሰው ልጅ መዋረድን የሚፈራ መዋረድን የሚጠላ ፍጥረት የለም። ከኔ ጀምሮ ሁላችንም መዋረድ አንፈልግም። ባለባበሳችን መዋረድ አንፈልግም። ባነጋገራችን መዋረድ አንፈልግም።
በዘራችን መዋረድ አንፈልግም። በእውቀታችን መዋረድ አንፈልግም። በሰው ፊት መዋረድ ማለት ለኛ ትልቅ በቃ ሞት እንደማለት ነው። በእግዚአብሔር ዘንድ ደግሞ ተገላቢጦሽ ነው። እግዚአብሔር ደግሞ በፊቱ የሚዋረዱትን ሰዎች ይፈልጋል። ዳዊትን ካስታወሳችሁ ያንን ኃጢአት ባደረገ ጊዜ ነብዩ ሄዶ ሲናገረው ምንድነው ያለው? ያ ሰው አንተ ነህ በሚለው ጊዜ በእግዚአብሔር ፊት ራሱን አዋረደ። ለዚህ ነው አንደኛ ጴጥሮስ ላይ ከእግዚአብሔር እጅ በታች ራሳችሁን በሰዎች ፊት አይደለም በእግዚአብሔር ፊት መዋረድን የመሰለ ነገር የለም ወገኖቼ ሆይ። ይህ ሰውነትን ማዋረድ ብቻ አይደለም። የእግዚአብሔር ቃል በዚህ በዛሬው በቃሉን እንዘምር እየተናገረን ያለው ፊቴን ቢፈልጉ ይላል። በአንደኛ ዜና ቀዳማዊ ላይ ምዕራፍ 16 ቁጥር 11 ጀምሮ ያለውን ሐሳብ ብትመለከቱ እግዚአብሔርን ፈልጉት ትጸናላችሁ፣ ሁሉ ጊዜ ፊቱን ፈልጉት ይላል። ወገኖቼ ሆይ ሰውነታችንን እያዋረድን በእግዚአብሔር ፊት ደግሞ በጸሎት ፊቱን እየፈለግን በምንሆንበት ጊዜ እግዚአብሔር ያኔ ምድራችንን ይፈውስልናል። ምድራችን እንድትፈወስ የምንፈልግ በሙሉ ሰውነታችንን አዋርዶ መጸለይን፣ ፊቱን መፈለግን፣ ከክፉ መንገድ መመለስን የሚናገረን መጽሐፍ ቅዱስ በብዙ ክፍል ላይ ነው። በኤርምያስ ምዕራፍ 33 ቁጥር 15 ላይ ደግሞ እንደዚህ ይላል፣ እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ስራችሁን አሳምሩ፣ ታመልኳቸውም ዘንድ ሌሎችን አማልክት አትከተሉ፣ ለእናንተና ለአባቶቻችሁም በሰጠሁት ምድር ትቀመጣላችሁ እያልኩ በማለዳ ተነስቼ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። እናንተ ግን ጆሮአችሁን አላዘነበላችሁንም፣ እኔንም አልሰማችሁኝም ይላል እግዚአብሔር። በእርግጥ ስንት ጊዜ ነው እየተናገረን ያለው? ስንት ጊዜ እግዚአብሔር ከክፉ መንገዳችን እንድንመለስ፣ ስራችንን እንድናሳምር፣ ስራችንን እንድንመረምረው። ምን አይነት ስራ ላይ ነው? ምን አይነት አካሄድ ላይ ነው ያለ ነው? እያመለክ ነው ያለ ነው? በትክክል አምላካችን እግዚአብሔር ነው ወይ? ወይስ ሌሎች ነገሮችን እየተከተልን ደግሞ መለስ እያለን እግዚአብሔርን የምናመልክ ይመስለናል? እግዚአብሔር በሰጠን በዚች ምድራችን ላይ እንድንቀመጥ እግዚአብሔር ስንት ጊዜ ተናገረን። በዚች ምድር ላይ ደስ ብሎ እንድንኖር ስንት ጊዜ ተናገረን። ምናልባት እኔ ከክፉ መንገዴ ብመለስ፣ አንቺ ከክፉ መንገድሽ ብትመለሺ፣ እኛ ሁላችን ብንመለስ እግዚአብሔር ምድራችንን እንደሚፈውስ በቃሉ ላይ ስለተናገረ ቃሉን አያጥፍም። እኛ ግን ታማኞች ሆነን እስቲ ራሳችንን አዋርደን መጸለይን፣ ፊቱን መፈለግን፣ ከክፉ መንገድ መመለስን እንፈልግ። እስቲ ውስጣችን ይሄን ነገር እናስገባው። እግዚአብሔር ቃሉ ከሚያልፍ ሰማይና ምድር ቢያልፍ እንደሚቀለው ይናገራል። ምድራቸውን እፈውሳለሁ ካለ ምድራችን እንዲፈውስ ትልቁ ነገር እስቲ በዚህ ቃል እግዚአብሔር ለምን አንፈትሽም? እውነት እግዚአብሔር አያደርግም ወይ? እንደዚህ ብናደርግ አዋርደን ብንጸልይ፣ ሰውነታችንን አዋርደን ብንጸልይ፣ ፊቱን ብንፈልግ፣ ከክፉ መንገድ ብንመለስ እግዚአብሔር እኛን ምድራችንን አይፈውሰንም ወይ? በእውነት ይፈውሰናል። እግዚአብሔር በቃሉ ታማኝ ነው። እግዚአብሔር ውሸታም አይደለም። እኛ ጋር ግን ችግር አለ። የቱንም ያህል አገልጋይ እንሁን፣ የቱንም ያህል እግዚአብሔር ይገለጥብን፣ ይሄን ነገር እስቲ እንደገና ራሳችንን እንፈትሽ፣ ራሳችንን እናዋርድ፣ ፊቱን እንፈልግ። እግዚአብሔር ከኛ ጋር ይሆናል፣ ይመለሳል። ይህ እስካሁን እየተናገርነው ያለነው እውነት ሰውነትን ማዋረድ፣ በእግዚአብሔር ፊቱን በመፈለግ መጸለይ፣ ከክፉ መንገድ መመለስ እግዚአብሔር ከኛ የሚጠብቅብን ነገር ነው። ስለዚህ ወገኖች ሆይ ሰውነታችንን ለማዋረድ፣ በፊቱ ለመጸለይ፣ ፊቱን ደግሞ ለመፈለግና ከክፉ መንገዳችን ለመመለስ እያንዳንዳችን በግል በቤተሰብ እንደዚሁም በቡድንና በህብረተሰብ እንደዚሁም በዘር ማንዘራችንን ሁሉ እየሰበሰብን በእግዚአብሔር ፊት ሰውነታችን ልናዋርድ፣ ፊቱን ልንፈልግ፣ ከክፉ መንገዳችን ልንመለስ እግዚአብሔር ይፈልጋል። በዚህ ጊዜ እግዚአብሔር ምድራችንን ይፈውሳል። ቀሪዎቹን ቁጥሮች ዘምራላችሁ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊቴን ቢፈልጉ፣ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ፣
ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ። ያለው ጌታ ታማኝ ነው፣ ያለው ጌታ ታማኝ ነው ሊፈጽም፣ ያለው ጌታ ታማኝ ነው፣ ያለው ጌታ ታማኝ ነው ሊፈጽም። አንዱ ጎሳ ብቻ አልበደለም፣ አናሳብም ኃጢአቱን በማንም የሌላውን ጎድፍ ከመተቸት ወደ የራሳችን እንመልከት። ሁሉም ኃጢአት በደልን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ስለተባለ አንድም ሰው ሳይቀር ይዋረድ ሁሉም ሰው ዙፋኑ ስር። ያኔ ስንዋረድ ስንደፋ የመጣብን ቁጣ ያ የከፋ ይከለከላል መዓት መቅሰፍቱ፣ ይራራል አምላክ በምሕረቱ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ። ያለው ጌታ ታማኝ ነው፣ ያለው ጌታ ታማኝ ነው ሊፈጽም። በዛሬው የቃሉን እንዘምር ጥቅሳችን የመጨረሻው ክፍል ሐሳብ የሚናገረው የአምላካችንን የእግዚአብሔርን ድርሻ ነው የሚናገረው። እንደዚህ ይላል፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔር መሐሪና ይቅር ባይ ነው። መዝሙር 111 ቁጥር 4 ላይም እንደዚህ ይላል፣ እግዚአብሔር መሐሪና ይቅር ባይ ነው ይላል። እንዴት ነው ይቅር የሚለን? ራሳችንን ስናዋርድ፣ ስንናዘዝ፣ ስንጸልይ፣ ፊቱን ስንፈልግና ስንሻ የሱ ስራ ይቅርታ ማድረግና ለኛ ደግሞ ርህራሄውን ማሳየት ነው። ምህረቱና ይቅርታው እስከ ሺህ ትውልድ ነው። ስለዚህ ቃሉን የማያጥፈው እግዚአብሔር አምላካችን በይቅርታ ወደኛ ሲመጣ እናየዋለን። ብቻ ከኛ የሚጠበቀው እናደርግ። እግዚአብሔር ይቅርታ አድራጊ ነው። አሜን። እውነት ነው። እግዚአብሔር ይቅር ባይ አምላክ ብቻ አይደለም፣ እኛን ይቅር በማለቱ እኛ ያለንበትን ሁሉ እግዚአብሔር መፈወስ ይጀምራል። ምክንያቱም እግዚአብሔር ፈዋሽ አምላክ መሆኑን በብዙ ስፍራዎች ላይ የእግዚአብሔር ቃል ይናገራል። ከዚያ ሁሉ ቃሎች መካከል ኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ ያለውን ቃል እንኳን ብንወስድ እኔ ፈዋሽህ እግዚአብሔር ነኝና ይላል። እግዚአብሔር ይመስገን። እግዚአብሔር ፈዋሽ አምላክ ነው። ስለዚህ በስሙ የተጠራን ሕዝብ ሰውነታችንን አዋርደን ብንጸልይ፣ ፊቱን ብንፈልግ፣ ከክፉ መንገዳችን ብንመለስ በሰማይ ሆኖ የሚሰማን አምላክ አለ። ኃጢአታችንን ደግሞ ይቅር ይላል፣ ምድራችንን ደግሞ ይፈውሳል። እግዚአብሔር ሰሚ ነው፣ ይቅር ባይ ነው፣ ፈዋሽ ነው። ስለዚህ ይህንን መንፈስ ይዘን
በእግዚአብሔር ፊት በእውነት ልክ የነነዌ ሕዝብ ኃጢአታቸውን በተናዘዙ ጊዜ እግዚአብሔር ምህረትን ከሰማይ እንዳደረገላቸው እኛም ደግሞ ይህንን ምህረት እየተቀበልን በእውነት በዚህ ሳምንት ሙሉ እግዚአብሔር ምድራችንን እንዲፈውስ መጀመሪያ እኛ ማድረግ ያለብንን እንድናውቅ እግዚአብሔር ዛሬ በተደጋጋሚ እየተናገረን ነው። በዚህ ቃል ብዙዎቻችሁ እንደምትጽናኑ እንደምትባረኩ ተስፋ እናደርጋለን። ቀሪዋን ቁጥር ዘምረን ጸልየን እንጨርሳለን። የነነዌ ሕዝቦች ሲበድሉ በአመፃቸው እግዚአብሔርን ሲያስቆጡ ነቢዩ ዮናስ ሲላክላቸው እንደምንም ቃል ነገራቸው። ያኔ ንጉሥ አዋጅን አወጀ፣ ሁሉም ሰው ራሱን አዋረደ። አገሩ ይጠፋል የተባለ በምሕረት ተጎብኝቶ ተረፈ። ዛሬም ከላይ እስከታች ያለን ሁሉ ተዋርደን ብንወድቅ እንደ ቃሉ ይታረቀናል። ልቡ ሰፊ ነው፣ ምሕረቱ ገና እስከ ልጅ ልጅ ነው። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ ያለው ጌታ ታማኝ ነው። ያለው ጌታ ታማኝ ነው ሊፈጽም። እንግዲህ ውድ ወገኖቻችን እግዚአብሔር እንደተናገረን እንዲሁ ልናደርግ ይገባናል። ስለዚህ ይህ ሳምንት በስሙ የተጠራን ሕዝቡ ሰውነታችንን የምናዋርድበት፣ የምንጸልይበት፣ ፊቱን የምንፈልግበት፣ ከክፉ መንገዳችን የምንመለስበት ሳምንት እንዲሆንልን እግዚአብሔር በዚህ ቃል ይናገረናል። በሰማይ ሆኖ እግዚአብሔር ይሰማናል፣ ኃጢአታችንን ይቅር ይላል፣ ምድራችንንም ይፈውሳል። በቃሉ ላይ እንጸልያለን። እግዚአብሔር አምላካችን ሆይ ስለሰጠህን ስለዚህ ውድ ቃልህ፣ ስለማያልፈው ቃልህ እናመሰግንሃለን። አሁንም ደግሞ ባሪያዎችህ በጌታ በኢየሱስ ክርስቶስ ስም በዚህ ቃል መሰረት በፊትህ እንድንወድቅ፣ ራሳችንን እንድናዋረድ፣ እግዚአብሔር ፊትህን እንድንፈልግ፣ እንድንጸልይ፣ ከክፉ መንገዳችን እንድንመለስ ይህ ቃል በእኛ ላይ እንዲሰራ እንጸልያለን። ይህንን ቃል ጌታ ሆይ ወደ ሕዝብህ ዘርተናል። የዘራነው ቃል በእኛም በሕዝብህም ላይ እንዲበቅል እንለምንሃለን። ሳምንቱ የመዋረድ ሳምንት ይሆንልን። ከኃይለኛው ካንተ ከእግዚአብሔር ከአምላካችን በታች ካንተ እጅ በታች ጌታ ሆይ ራሳችንን የምናዋርድበት ሳምንት ይሆንልን። ጌታ ሆይ ተክተን ፊትህን የምንፈልግበት የምንጸልይበት እግዚአብሔር አምላካችን ሆይ ከክፉ መንገዳችን እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን የምንመለስበት ሳምንት ይሆንልን። ምድራችንን ያኔ ስለምትፈውስ እናመሰግንሃለን። ይህ የቃልህ ጌታ ሆይ እውነት በየቤቱ ይግባ። በዚህ እግዚአብሔር ሆይ ስርጭት በለቀቅነው እውነት በኢየሱስ ስም ቃልህ ወደ እያንዳንዳችን ወደ እኛም ቤት ወደ ሌሎችም ቤት ይግባ። ምድራችንን ስለምትፈውሳት እናመሰግንሃለን። ቃልህን ስለምታከብር እናመሰግንሃለን። ስለላክልን ስለማያልፈው ስለሚያጽናናው ቃልህ ተመስገን። በኢየሱስ ክርስቶስ ስም አሜን። ያለው ጌታ ታማኝ ነው ሊፈጽም። በዛሬው የኢየሱስ ምሳሌ የምናጠናው ሉቃስ ምዕራፍ 12 ከ15 እስከ 31 ያለውን ክፍል በማንበብ ይሆናል። አስቀድመን እሱን ቃሉን እናነብና ከዛ ደግሞ በሐሳቡ ላይ ጥቂት እንወያይበታለን። እስቲ አንብብልን እሱ። የሉቃስ ወንጌል ምዕራፍ 12 ከቁጥር 15 እስከ 30 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ።
የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀት ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር ስንኳ የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? እባቦችን እንዴት እንዲያድጉ ተመልከቱ፣ አበቦችን እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እናንተም የምትበሉትን የምትጠጡትን አትፈልጉ፣ አታወላውሉም፣ ይህንንስ ሁሉ በዓለም ያሉ አሕዛብ ይፈልጉታልና። የእናንተም አባት ይህ እንዲያስፈልጋችሁ ያውቃል። ዳሩ ግን መንግስቱን ፈልጉ፣ ይህም ሁሉ ይጨመርላችኋል። አሜን። ረጅም ክፍል ነው እንግዲህ። እንግዲህ ሰው ኑሮን ኖረ የሚባለው በብዙዎቻችን አመለካከት እንደምንረዳው ሰው ብዙ ገንዘብ ሲሰበስብ ብዙ ሀብትን ለራሱ ሲያከማች አቤት እሱ እኮ ህይወትን አጣጥሞ ኖረ፣ ኑሮን በደንብ ኖረ የሚል አመለካከት ብዙዎቻችን ይኖረናል። ግን ህይወትን የምንኖረው ገንዘብ ማግኛ የሆኑ በተለይ ሌላውን እየጎዱ የሌላውን መንገድ እየዘጉ የራስን ለመክፈት የሌላውን እያበላሹ የራስን ለማስተካከል የሚወሰዱ የስግብግብነት መንገዶችም አሉ። እዚህ ላይ ተጠንቀቁ፣ ተጠበቁ እያለ የሚናገረው ቁጥር 16 ላይ የኢየሱስ ምሳሌ ይናገራቸዋል። አንድ ሀብታም ሰው እርሻው ፍሬያማ ሆነለት፣ ከዛም ፍሬውን የሚያከማችበት ስፍራ ስላጣ እንዲህ ብሎ አሰበ፣ ጎተራዬን አፍርሼ ሌላም ይበልጥ እሰራለሁ፣ በዚያም ፍሬንና በረከቱን ሁሉ አከማቻለሁ። ነፍሴንም ደግሞ አንቺ ነፍሴ ለብዙ ዘመን እኮ የሚቀር ብዙ በረከት አለሽ፣ ረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ እያለ በልቡ የሚያስብ ሰው ነበር። ነገር ግን ያሰበውን ተግባራዊ ለማድረግ እድል ሳይኖረው ነው። እግዚአብሔር ግን እንደዚህ ያለው፣ አንተ ሰነፍ፣ በዚች ሌሊት ነፍስን ከአንተ ሊወስዷት ስለሚፈልጓት ይህ የሰበሰብከው ለማን ይሆናል? እና አንዳንድ ጊዜ የምናከማቸው የምንሰበስበው በእንዴት ያለ መንገድ ነው? ሰብስበንስ እንዴት ነው የምንበላው? መቼ ነው የምንበላው? ይሄን ሁሉ እናስበዋለን ወይ? ይሄ ሰው ግን በእውነት በማንነቱ የጣረ ነው፣ የለፋ ነው፣ የሰበሰበ ነው። ትክክል ነው መሰብሰቡ፣ እዚህ ጋር ስንፍና አይደለም። የሌላውን ነገር የማያስብ ግን የራሱን ብቻ የሚያስብ ማንነት ያለው ሰው በዚህ ሰዓት ሰብስቤ ይሄን አከማችቼ ፍሬን የምበላበት ዘመን ይኖረኛል፣ ይሄንን የሰበሰብኩትን ነፍሴ ደስ እንዲላት አደርጋለሁ፣ እበላለሁ፣ እጠጣለሁ፣ ከዛ ደግሞ በቃ ሚኖረኝ ዘመን አቤት እያለ የራሱን እቅድ ሲያወራ ነው። በድንገት አንተ ሰነፍ፣ ነፍስህን በዚህ ሌሊት ሊወስዷት ይፈልጓታል ያለው። ቁጥር 21 ላይ ለራሱ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው ይላል። ይህ ባለጠጋ ያሰበው እንደ ሰነፍ ሰው ነው። ለራሱ ብቻ ነው፣ የራሱን እረፍት ነው፣ የራሱን ደስታ ነው፣ የራሱን መብላት፣ የራሱን መጠጣት ነው ሲናገር ይሄ ሰው። እስቲ ለድሆችም፣ እስቲ ለሌሎችም፣ ለተቸገሩም ከኔ ደግሞ አልፌ ለሌሎችም የሚል ነገር ካፉ አልወጣም። ለራሱ ነፍሴን እያለ ለነፍሱ ነው የሚነግራት፣ ነፍሱን ነው የሚያወራት። የእርሱን እረፍት፣ የእርሱን ደስታ፣ የእርሱን መብላት፣ የእርሱን መጠጣት ብቻ ያካተተ ነው።
እንዴት እንደሚደሰት ነበር እቅድ የሚያወጣው። ግን እቅዱን ተግባራዊ ሳያደርግ ለነፍሱ ብዙ አስቦላት ስለነበረ ነፍሱን ሊያድን ወደማይችልበት ውድቀት ነው የወረደው። ነፍሱን ሊያድን የሚወድ ነፍሱን ያጠፋታል ይላል በሌላም ስፍራ ላይ ማቴዎስ 6:25 ላይ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ ይላል ጌታችን ኢየሱስ ክርስቶስ። ማቴዎስ 6:34 ላይ ነገ ለራሱ ይጨነቃልና ለነገ አትጨነቁ ለቀኑ ክፋቱ ይበቃዋል። ስለዚህ ነገ ስለ ነገ በምንበላው በምንጠጣው በምንለብሰው በምንኖረው እንዳንጨነቅ እንዳናስብ እንጂ ነገ እንዲህ አድርጌ ነገ እንዲህ አዘጋጅቼ ለነገ እንዲህ አድርጌ ለልጆቼ እንዲህ አትርፌ ንብረት ይሄን ያህል አስቀርቼ የምንል ብዙ ሰዎች አለን። እኔ ከሞትኩ በኋላ ለልጆቼ መጥፎ አይደለም። ነገር ግን ይሄ ስግብግብነትን እግዚአብሔር ከኛ ውስጥ ሊነቅለው ይፈልጋል። የነገን ሳይሆን የዛሬን አዳራችን እኮ በእግዚአብሔር እጅ ያለ ሰዎች ነን። ያ ሰነፍ ሰው እንደዚህ ነው የተባለው። ነፍስን በዚህች ልጅ ይወስዷታል። አንተ ለነገ ታስባለህ፣ ይሄ የለፋህበትን አትበላውም አትጠቀምበትም ይለዋል። ይህ ሰነፍ ሰው ከራሱ ውጪ ሌሎችን ምንም አላሰበም ነበር። የሚጎመጀው ወደፊት ስለሚበላው፣ ወደፊት ስለሚጠጣው፣ ወደፊት ስለሚኖረው፣ ስለ ፍሬውና ስለ ሀብቱ ብዙ ለራሱ የሚኖርና የሚለፋ ስለነበር ዘመኑ በማን እጅ እንዳለ ያልተረዳ ሰው ነው። ይህን ያህል ጎተራ አይበቃኝም፣ ሀብቴ ገንዘቤ ስለሚጨምር ሌላ ሰፊና ትልቅ የሆነ ማከማቻ ማዘጋጀት አለብኝ ያለ ሰው ነበር። አረ ህይወት ብዙ ባከማቻ አይደለም። ህይወት እግዚአብሔር በባረከ ነው። እንዲህ አስቦ ገንዘብ ለማከማኘት የሚስገበገብ ሳይሆን ያማረ ህይወቱን የሚመራው የዛሬ አዳሩን በአምላኩ የታመነና የተመካ ያለኝ ይበቃኛል ያለ ሰው የጣፈጠ ህይወት የሚኖረው ይመስለኛል። አዎ በጣም በጠለቀ መልኩ መጽሐፍ ቅዱሳችን ስለ ገንዘብ አብራርቶ ይናገራልና ከሚናገርባቸው ነገሮች ውስጥ ዋንኞቹ ከሚባሉት ውስጥ አንዱና ትልቁ ገንዘብ እንደ ጌታ ተቆጥሮ እንመለከተው። በቃ እንደ እግዚአብሔር ጌታ ነው፣ ኢየሱስ ጌታ ነው። እንደ አምላክ እንደ ጌታ ተቆጥሮ በመጽሐፍ ቅዱሳችን የተመዘገበ ገንዘብ ነው። ማቴዎስ 6:24 ላይ ምን ይላል? ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይ አንዱን ይጠላል ሁለተኛውን ይወዳል፣ ወይ ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። እንግዲህ በእግዚአብሔር ስታንዳርድ ጌታ ነኝ ብሎ ከፍ ያለ ገንዘብ ነው። እውነት ለመናገር ደግሞ እንደው ስለ ገንዘብ ስናስብ እውነት ነው፣ ያለ ገንዘብ ይሄን አገልግሎት ማገልገል አንችልም፣ ያለ ገንዘብ መኖር አንችልም። ያለ ገንዘብ በጣም ጠቃሚ ነው፣ በጣም ጠቃሚ ነገር ነው። የእግዚአብሔር ቃል ብዙ ጊዜ እኛ አስተውለን የማናያት ነገር አለች። ገንዘብን መውደድ ነው የሚለው የእግዚአብሔር ቃል እንጂ ገንዘብን መጠቀም አይልም፣ ገንዘብን ማጠራቀም አይልም፣ ገንዘብን በአግባቡ መያዝ አይልም። አላደለ እኛ በደንብ አድርገን አጉልተን ያላየናት እቺ መውደድ የሚለው ነው። ምክንያቱም ስንወድ አንድ ነገር ሙሉ ነገራችንን እንሰጠዋለን። ይሄን ቃል በጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደዚህ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ምንን ገንዘብን በመውደድ ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። እና በየትኛውም አገልግሎት ውስጥ በየትኛውም ኑሮ ውስጥ በየትኛውም ባለስልጣንነት ውስጥ ገንዘብን በመውደድ ባለው ወጥመድ የተያዘ ሰው ወዲያው የክፋት ሁሉ ስር ይዞታል። የክፋት ሁሉ ስር የተያዘ ስሩ በደንብ የተያዘ አንድ ዛፍ በቀላሉ እኮ አትጥዩ። ለዚህ ነው መንፈሳዊ ነገር ውስጥም ይገባል፣ ፖለቲካ ውስጥም ይገባል፣ አመራር ውስጥ ይገባል፣ ቤተሰብ ውስጥ ይገባል። የክፋት ስር ገባ ማለት ነው። ስለዚህ ብዙዎች ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ጎዱ ይላል። እንግዲህ አሁን በዚህ ባነበብነው ክፍል ውስጥ መጽሐፍ ቅዱስ ገንዘብ የክፋት ሁሉ ስር ነው አይደል የሚለው። ገንዘብን መውደድ እቺ መውደድ የምትለዋን በደንብ መያዝ አለብን። ከትላንት ወዲያ አንድ ጽሁፍ አንድ አርቲክል አገኘውና በጣም ገረመኝ። ታሪኩን ብነግርሽ በጣም ከምንም ነገር በላይ ገንዘብ የሚወድ አንድ ሰው ነበረ። ገንዘቡን ከሚስቱ በላይ ይወዳል፣ ከልጆቹ ከምንም በላይ ገንዘቡን ነው የሚወደው። ገንዘቤን አትንኪ ነው የሚላት ሚስቱ። በጣም ያሰቃያታል።
እና በጣም ከገንዘብ ከመውደዱ የተነሳ በቃ እንደው የተንሰፈ ያገር ሰው ሁሉ ጎረቤቱ ሁሉ የጠላው ሰው ነው በዚህ ምክንያት። ይሄ ሰውዬ በጣና ታመመ። በኋላ ጠራት ሚስቱን። እኔ ልሞት ነው አላት። አንድ ነገር ማድረግ አለብሽ፣ ቃል ግቢልኝ አላት። አንቺ እግዚአብሔርን እንደምትፈሪ አውቃለሁ፣ በጣም ጥሩ ሰው እንደሆንሽ አውቃለሁ። ስሞት 5 ሳንቲም ሳይቀር ገንዘቤ አብሮኝ እንዲቀበር ፈልጋለሁ። አብሮኝ ሳጥን ውስጥ ገንዘቤ መግባት አለበት። ይሄንን ቃል ትገቢያለሽ አላት። እሺ እገባለሁ አለችው። ከዛ በኋላ ሰው ሞተ። ከዛ በኋላ ይሄንን ነገር ቃል ኪዳን እንደገባችለት የሚያውቁ ጎረቤቶቿ በሙሉ መጡ። እንዴት አረግሽ ለመሆኑ? የእውነታው ልታረጊለት ነው እንደዛ አሰቃይቶሽ? አዎ ቃል ነው። ምን ላድርግ? ቃሌ መፈጸም አለብኝ። እንዴት ታረጊያለሽ ይሄንን ሰው እንደዚህ ያረጋሽ? አንድ ጊዜ እኮ ካንቺ የበለጠ እኮ ነው ገንዘቡን የሚወደው። ጋይ በቃ ቃል አስገብቶኛል፣ ያለኝ እድል ይሄን ማድረግ ነው። እና ከተት ጨክነሽ? አዎ ሳጥን ውስጥ ከተተች። ገንዘቡ ተቀበረ። በኋላ ወደ ቤት ተመለሱ። እንደው ባክሽን ንገሪኝ፣ እንደው የእውነት ጨክነሽ አደረግሽው? አዎ እንዴት አላድርግ? ቃል እኮ ነው ያስገባኝ። እንደው እንዴት አድርገሽ ከተትሽው? በመጀመሪያ አለች በሙሉ ገንዘቡን ወስጄ እኔ አካውንት ውስጥ ከተትኩት አለች። ከዛ በኋላ ቼክ ጻፍኩለት 5 ሳንቲም ሳላስቀር ያለውን ንብረት ሁሉ ቼክ ጽፌ ቼኩን ሳጥን ውስጥ ከተትኩለት አለች። ገብቶለታል። ማውጣት ከቻለ ያውጣው። በጣም ነው ያሳቀኝ ነገሩና አንዳንዶቻችን ይሄን ያህል ነው ማለት ነው የምንሄደው። ገንዘብን መውደድ ማለት አብሮኝ ይቀበራታል እንጂ ማንንም አይበላውም ስግብግብነት ነው። በዚህ ዘመን ያለን ሰዎች ማለዳ የተነሳን ቀኑን ሙሉ ስንዳክር እና ስንደክም የምንውለው ገንዘብ ለማግኘት ነው። ይሄ ክፋት የለው። ምናልባት ቅድም እንዳልከው ግን አንዳንዶች ገንዘብን ሲወዱ ሃይማኖትን ተሳስተው ወጡ ሲል በሃይማኖት ስም ራሱ ገንዘብ ሲሰበሰብ በእምነት ስም ገንዘብ ሲሰበሰብ ገንዘቡ ለእግዚአብሔር ስራ ሳይሆን ወደ ራስ ሲገባ ምናልባት በገንዘብ ምክንያት ሃይማኖትንም ያሰደበ ማንነትም ለዚህ ይሆናል። ይሄ ነገር ልጅ ገንዘብን ለማግኘት ሳይሆን ገንዘብን በመውደድ ከሆነ በክፋት ሁሉ ስር ውስጥ መያዝ ያኔ ነው። እና በነገራችን ላይ መውደድ የሚለው ቃል በእኛና በአስተሳሰባችን ውስጥ ያለው ቦታ ዝም ብሎ የተለመደ አይነት ነው። መውደድ የሚለው እግዚአብሔር ጋር መውደድ የሚለው ቃል ከባድ ነው። አሁን እግዚአብሔርን ውደድ ሲል እግዚአብሔር እንድንወደው የሚፈልገው ወደዋለሁ እኮ እግዚአብሔርን አይነት አይደለም። በፍጹም አሁን አምላክ እግዚአብሔርን አይደለ ዘዳግም 6:5 ላይ የሚለው በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ። እግዚአብሔር ጋር ውደድ የሚለው ቃል ተራ ቃል አይደለም። እግዚአብሔር ለገንዘብ ያለንን መውደድ የሚለካው በዛ መለኪያ ነው። በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን የምንወደው ነገር ያ ከእግዚአብሔር የበለጠ መውደድ ነው ማለት ነው። እና በአምላካችን ዘንድ ያለን ተቀባይነት የሚወስነው በዚህ ነገር ነው። ይሄ መውደድ የሚለውን ሐሳብ ስናስበው ማለት ነው። እና ያንን በውስጣችን ያለውን መጠን ሊለካና ሊያውቅ ደግሞ የሚችለው እግዚአብሔር ነው። አሁን ለምሳሌ እንዳልሽው በመንፈሳዊነት ሽፋን ገንዘብን አንድ ሰው የሚሰበስብ ከሆነ በምን እናውቃለን ይሄ ሰው በክፋት ስር መያዝ አለ? ሰው ለእግዚአብሔር ስራ ብሎ ይሰጣል። ሰውየው ግን በመንፈሳዊ ስም ይሄን ነገር ሲሰበስብ ልክ ነው፣ ውስጡ ስር ሰዷል ማለት ነው። እግዚአብሔር ነው ያችን መለኪያ የሚያውቃት ነው። ማንም ሊያውቅ አይችልም። በምን ምክንያት ሰው ከገንዘብ ጋር ያለውን ነገር የሚያውቅ? ምክንያቱም ያችን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል የምናጠፋውን ያንን ሁሉ ጊዜ በቃ ስለ ገንዘብ ያለን አመለካከት እግዚአብሔር ነው የሚመዝነው። እግዚአብሔር ይመዝነናል። ስለዚህ በዚህ መጠን እየተለካን በእግዚአብሔር ዘንድ እንዴት ነው ያለ ነው የሚለውን ነገር እንድናስበው ፈልጋለሁ። ልክ ነው። አሁን ያልከው ሐሳብ በጣም ልናስተውለው የሚገባን ነው። በዚህች ዓለም ላይ እውነተኛ አፍቃሪዎችን ማግኘት የተቸገርንበት ጊዜ ይመስለኛል። ለዚህም እኮ ነው በብዙ ግንኙነቶቻችን መካከል መተማመን የጠፋብን። እስኪ ያስበው፣ አንድ ሰው የሚወዳትን ሴት እወድሻለሁ እያለ በቃሉ እየነገራት ግን ሙሉ ለሙሉ በውስጡ እንደሷ የሚጠላው የለ ይሆናል። ታዲያ ከአንደበቱ የሚወጣውን ቃሉን አምና መቀበል ወይም ተጠራጥራ ከመኖር ውጪ ምን ምርጫ አላት? ለዚህ ነው በየአምልኮ ስብሰባችን በዝማሬም ሆነ በጸሎታችን አምላካችን እወድሃለሁ እኮ እያልን ስናመልከውና ስናሞግሰው እሱ አንደበታችንን ሳይሆን ከውስጣችን ያለውን የእውነት የመውደዳችንን ልክ ሳይሆን እንዴት ነው እንደ አምላክነቱ እየመረመረ የሚያውቅብን። ስለዚህ
በትንቢተ ኤርምያስ ምዕራፍ 19 ላይ እንደዚህ ይላል የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ማንስ ያውቀዋል እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ የሚለው ስለዚህ ዛሬ ከተነሳንበት ዋናው ርዕሳችን በገንዘብና በእግዚአብሔር ላይ ያለንን የመውደዳችን ልክ የሚያውቅና የሚያረጋግጠው ራሱ አምላካችን እንጂ የዘመርነው ወይም የሰበክነው ቃላችን አይደለም ስለዚህ በአጠቃላይ አንተ አሁን እየነገርከን ያለው መጽሐፍ ቅዱሳችን ገንዘብን መውደድ የክፋት ሁሉ ስር ነው ይለናል እንጂ ገንዘብ በራሱ እንደውም በእግዚአብሔር መንግስት በጣም የሚያስፈልግና የምንጠቀምበት ነገር ነው ስለዚህ ይሄ ትክክል ነው አሁን እንዳልሽው ይህ መጀመሪያ ልንግባባበት የሚያስፈልገን እውነት ነው ይሄ የክፋት ሁሉ ስር የሚለውን ቃል መጽሐፍ ቅዱሳችን ገንዘብን ስለመውደድ የተጠቀመበትን ጥልቅ ሐሳብ ስንፈትሸው በይበልጥ ይስር የሚለው ቃል ከጽዋት ወይም አትክልት ጋር የተያዘ ተፈጥሯዊ ነገር ሲሆን ለምሳሌ አሁን ካሮት እንደ ቀይ ሽንኩርት እና የመሳሰሉት ነገሮች ከስር እንጂ ከላይ ፍሬያቸውን አታያቸው እና ይህ በገንዘብም ያለን ፍቅር ከላይ የምንናገረውን ቃል እንደሚሰማው ሳይሆን ከውስጣችን ልባችን ውስጥ በገንዘብ ፍቅር ምክንያት ያፈራነውን የክፋት ሁሉ ስር የሆነ መራራ ፍሬ ሊኖር እንደሚችል ልንረዳ ይገባልና ይሄ ብዙ ጊዜ እንግሊዘኛውን ቃል ነው የምንጠቀመው ሞቲቭ የሚለውን ነገር ለየትኛውም በመንፈሳዊ ሽፋን ለምናረጋው ነገር ሞቲቫችንን ያ እስር ውስጥ ያለው እስር እግዚአብሔር ያንን ነው የተደበቀውን ያ ጥልቅ የሆነውን መጥፎ ወይም መልካም የሆነውን ነገር እግዚአብሔር ሊያየው ይችላል እና ለዚህ ነው በጣም ከባድ የሚሆነው ወደ ገንዘብ ኢሹ ስትመጪ ሰውየው እውነት እንደው የእግዚአብሔርን ስራ እየሰራበት ነው ወይስ ውስጡ መራራ ስራ አለ ከገንዘብ ጋር የተገናኘ ይሄኛውን አይነት ሰው ማግኘት በጣም ከባድ ነው በእርዳታ በተለያዩ አይነት ነገሮች አመካኝቶ መልካም በሆኑ ነገሮች አመካኝቶ ግን ውስጡ ያቺ ስር ትሆናለች የምታሰራው እግዚአብሔር ብቻ ነው እሱ ሊያየው የሚችለው የሚለውን ነገር ነውና በገንዘብ ብዛት ልክና መጠን እንዳልሆነ የሰው ህይወት እንድናውቅ ነው እንግዲህ ጌታችን ይሄንን ምሳሌ የነገረን ይሄ በውስጣችን የተደበቀ መጎብኘት ፍላጎት ከውስጣችን እንዲወጣና ሁለንተናችንን እንዳይገዛ እንድንጠነቀቅ የተነገረ ምሳሌ ነው እና የዛሬውን ሐሳብ ጌታ እንደረዳን በጥሞናና በማስተዋል ደግሞ መከታተል ያለብን ይመስለኛል ጥሩ እንግዲህ ወደ ምሳሌው ትንታኔ እንግባ ኢየሱስ በምሳሌ ውስጥ ስለ አንድ በእርሻው ፍሬያማ ስለሆነ ሀብታም ሰው ይናገራል በነገራችን ላይ በዚህ ምሳሌ ውስጥ የምንመለከተው ሰው በእርሻው ፍሬያማ መሆኑ ችግር የለበትም ዛሬም በማንኛውም ንግዳችን ፍሬያማ መሆናችን ምንም ችግር የለበትም እንደውም በዚሁ አጋጣሚ ሁላችንም በጌታ በኢየሱስ ስም እግዚአብሔር ይባርከን አሜን እናንተን ይባርክ እኛን ይባርክ እግዚአብሔር ይባርከን ፍሬያማ ያደርገን በሀብት በብልጥግና ይባርከን በመክሰር ሳይሆን በሚትረፈረፍ በረከት እግዚአብሔር ይባርከን በተጨማሪም ይህ በእርሻው ፍሬያማ የሆነው ሀብታም ሰው ስላገኘው ሀብትና ስላፈራው የተትረፈረፈ ፍሬያማነት ማሰቡና ይህንን የተከማቸ ፍሬያማነቱን የት ላድርገው ብሎ ማሰቡ ትክክለኛ ነገር ነው ምክንያቱም ከምሳሌው እንደምንረዳው ይህ ሰው ከዚህ በፊት ለነበረውና በየአመቱ ለሚያስገባው ፍሬያማነት የሚበቃ ጎተራ ነበረው የዚህኛው አመት ምርቱ ግን እሱ ከነበረው ጎተራ ጋር ምንም የማይመጣጠን ሆኖበታል ስለዚህ የእርሻው ፍሬ መስፋፋትና መብዛት ጎተራውንም ማስፋፋት እንደሚገባው ያስገድደዋል ይህም በራሱ ጤናማ አስተሳሰብ ነው የዝግጅታችን ተከታታዮች ምናልባት እግዚአብሔር የናንተን ቢዝነስ ወይም ንግዳችሁን እንደዚህ እየባረከላችሁ ከሆነ ተመስገን ነው ልታስፋፉና በሰፊው ቅድ ያወጣችሁ ጎተራችሁን ልታሰፉት ይገባል ትችላላችሁ ያ ጤናማ አሰራር ነው ችግሩ ግን እሱ ላይ ሳይሆን ሰውየው በመባረኩ ውስጥ ፍሬያማ በመሆኑ ላይ ያለው ዓላማና የውስጥ ፍላጎቱ ወይ ሞቲቭ ምንድነው ብለን ያን የነገርናችሁን እንድታስቡት ነው እኔም ስለዚህ ሰው ሳስብ ፍሬያማ ከሆነ በኋላ ጎተራውን ካስፋፋ በኋላ ለነፍሱ የነገራት ነገር በጣም የሚገርም ነው ያላት ምንድነው አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ እረፊ ቢጠጪ ደስ ይበልሽ እላታለሁ ይህ ሰው ከነፍሱ ጋራ ባደረገው ንግግር የሚከተሉትን ሐሳቦች ነው ማለት አንደኛ ከዚህ ሁሉ በኋላ ይህ ሁሉ ሰው ለብዙ ዘመን የሚሆን ውጤታማ ውጤት የሆነ ምርት በቃ በማግኘቱ እርሻውን መስራት ሁሉ አቆማል ስራ አቆመ ማለት ነው ሁለተኛ ነገር ደግሞ ከዚህ ካገኘው ምርት
ለማካፈል ፈቃደኛ እንዳልሆነ ነው የሚያስበው። ብቻውን ነው ለመብላት፣ ለመጠጣት፣ ለመዝናናት፣ ደስ ለመሰኘት የወሰነው። እና እንግዲህ ይሄ ነው በዚህ ዘመን ያለንን ሰዎች ትልቁ ችግር። በረከት ለሌሎች ካልተረፈና ካልተካፈለ የሚያመጣብን የራሱ የሆነ መዘዝ አለው። ከምሳሌው እንደምንረዳው የዚህን ሰው መባረክና የጎተራው መስፋፋት ሌሎቹ እስኪያውቁት ድረስ ሀብታምነቱ እኮ ገኗል ማለት ነው። ምክንያቱም እዚህ ጋር የነበረ አንድ ጠባብ ጎተራ ሰፍቶ ትልቅ ጎተራ ሲሰራ ይሄ ሰው ብዙ ምርት አምርቷል ማለት ነው። ስለዚህ በረከቶቻችን ለሌሎች እንድንተርፍ ይህንን ካልተጠቀምንበት ጠላትነት እናፈራለን ማለት ነው። ለዚህ ነው እግዚአብሔር ምን አለው? አንተ ሰው ይላል፣ አንተ ሰነፍ በዚች ሌሊት፣ ምክንያቱም ምን መሆንህ ታውቋል፣ ባለጠጋ መሆንህ ታውቋል። ሀብታም ደግ ሀብታም ናቸው እኮ ሲባሉ አልሰማሽም? የሚያበሉ ድሃ የሚወዱ ሀብታም ናቸው። ድሃ የማይወድ ለሌላው የማይተርፍ ሀብታም ምቀኛ ይበዛበታል፣ ጠላት ይበዛበታል። ግን ለሁሉ ቸር የሆነ ማን ይጠጋዋል? ይሄ ሰው ለኔ ብሎ ሲያስብ የዛን ቀን ማታ ነው ያንተ ነገር ያበቃልህ ነው የሚለው። ለዚህ ነው እግዚአብሔር እንግዲህ ይህን ሀብታም ዛሬ ነፍስህን ይፈልጓታል። በቃ ነፍስህ የምትፈለግ ናት ለኔ ማለት ስትጀምር፣ ለሌላው መትረፍረፍ ስትጀምር ግን ማንም የሚነካ አይደለም ነው። ይሄ ራሱ በጣም ትልቅ ልናስተውል የሚገባ ነውና ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ድሃ ነው ማለት ነው። ለራሱ ብቻ የሚያከማች ለሌላው የማይተርፍ እግዚአብሔር ምን ይለዋል? አቤት ይሄ ድሃ እንዴት ምስኪን ነው ይላል። ነገር ግን ለሌሎች የሚያካፍል ፍሬያማነቱን ማጠራቀሙ፣ ጎተራ ውስጥ መክተቱ፣ ማስፋፋቱ እነዚህ ሁሉ ጤነኞች ናቸው። ነገር ግን ለኔ ማለት ሲጀምር አንድ ሰው ያኔ ድሃ ነው እያለ ነው እግዚአብሔር የሚናገር። ዛሬ ላለነው ሰዎች ይህ የዛሬው ምሳሌ ጥናታችን ምን የሚሰጠን ትምህርት አለ? እሱን ብናተኩርበት ጥሩ አይመስልም? እውነት ነው። ምክንያቱም ብዙ ሰዎች አሉ በዚህ ሰዓት ይህንን ዝግጅት እየተከታተሉ ያሉ። ምሳሌ በሚገባ ካስተዋለው አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት፣ ፍሬን የማከማችበት ስፍራ አጥቻለሁ፣ ምን ላድርግ ብሎ አሰበ ነው። ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያ ፍሬን በረከት አከማቻለሁ አለ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢጠጪ ደስ ይበልሽ እላታለሁ አለ። ጌታ ኢየሱስ በማርቆስ ወንጌል ምዕራፍ 8 ቁጥር 35 ላይ እንደዚህ ነው ያለው፣ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ደግሞ ያድናታል ይላል። የተባረክነው ለራሳችን ሳይሆን ለሌሎች ነው ማለት ነው። ማለት ስለኔና ስለ ወንጌል ነፍሱን የሚያጠፋ ደግሞ ያድናታል። እና ይሄ ሰው በቃ ለራሴ ሲል ነው ያኔ መጥፋት የጀመረው። ለምሳሌ ዘፍጥረት 12 ቁጥር 2 ላይ እግዚአብሔር አብርሃምን ምን አለው? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን። ለበረከት ሁን ማለት ለራስህ አይደለም ለሌሎቹ። ምክንያቱም እዛው ዘፍጥረት 48:4 ላይ ምን ብሎታል? እነሆ ፍሬያማ አደርግሃለሁ፣ አበዛህማለሁ፣ ለብዙም ሕዝብ ጉባኤ አደርግሃለሁ። ለብዙዎች እግዚአብሔር ይህንን ነው ከኛ የሚፈልገው። እና የመባረካችን ምስጢር ለሌሎች ነው። ልክ ስናገኝ ማን ይሁን በዚህ ሰዓት የሌለው ብለን ልናስብ፣ ማን ይሁን አሁን ከዚህ ላይ አንስቼ ይሄን ባደርግ ማንን ሊሆን እግዚአብሔር እንድባርክ ይሄን ነገር እጄ ውስጥ ያስገባው። እንደዚህ ብሎ የሚያስቡ በጣም ብዙ ሰዎች አሉ። በነገራችን ላይ የሉም ማለት አይደለም፣ ብዙ ሰዎች አሉ። አዎ አብርሃምን ፍሬያማ አደርግሃለሁ ሲለው ካገኘው ፍሬ ደግሞ ለብዙዎች የሚተርፍ ነበር። በእርሱ በረከት ብዙዎች የጠገቡ ነበሩ። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ ደግሞ ይለናል። ከመጎምጀትም ሁሉ ተጠበቁ። ይሄ መጎምጀት፣ ይሄ ስግብግብነት፣ ራስ ወዳድነት፣ ይህን ሀሳብ የሚመለከት አንድ ዝማሬ ደግሞ ብናቀርብላቸው ጥሩ ረፍት እናደርጋለን። በዛው ከዚህ እስካሁን ስንነጋገረው ከነበርነው ሀሳብ ጋር የሚሄድ አንድ መዝሙር አለ። ያንን ዝማሬ ሰምተን እንመለሳለን። ያለው ላይ ሰው ለምን ይጨነቃል? ለመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው
ይሆን ሰው በከንቱ የሚሮጠው? አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? ዛሬ ለፍቼ ለነገ ሰርቼ ብዙ ተሯሩጬ ወጥቼ ወርጄ ኑሮዬን እመራለሁ አሻሽለዋለሁ እያሉ መሮጡ ምን መፍትሄ አለው? ጌታ ከሌለበት የሞላው ባዶ ነው። አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? ጭጃለሁ ሸጬ አትርፌያለሁ የሰበሰብኩትን ጓዳ ሞልቻለሁ። አርፌ ልቀመጥ በቀረኝ ዘመኔ ያጠራቀምኩትን ልብላው እስኪ አርፌ ብሎ ከመስከምከም ለሌላው ነው ማሰብ። አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? ሕይወት ከንቱ ሩጫ ፍሬ አልባ የሚሆነው ተረፍቶ አይገኝም አምላክ ያልፈቀደው። ሰው የመሰለው ነገ የእርሱ የሆነ በኃይል ይሯሯጣል ግን ጉሙን ዘገነ። በከንቱ ይደክማል አምላክ ካልባረከ። አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? በትጋት ሰርቼ አታከማቻለሁ የተትረፈረፈ ንብረት አገኛለሁ። ነፍሴ ደስ ይላታል በዚያ እረካለሁ እያለ ለሚያስብ ስለ ራሱ ብቻ ሌላውን ረስቶ ሰጠው ለእርሱ ብቻ። አምላክ ያለው ላይቀር
ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? ትጋትስ መልካም ነው፣ ራስ መውደድ ክፉ ነው። ለእኔ ብቻ ያለ ሁሌ ለሚጥረው ለሌላው ለመትረፍ ካልሆነ ጥረቱ ለራስ በልቶ መሞት ከሆነ ግባቱ ከንቱ አይሁንበት የሰው ልጅ ልፋቱ። አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? አምላክ ያለው ላይቀር ሰው ለምን ይጨነቃል? በመውጣት በመውረድ ነፍሱን ያውካታል። ጌታ ያለው ሊሆን ያሰበውን ሊሰጠው ለምን ይሆን ሰው በከንቱ የሚሮጠው? ስለነበረን የዝማሬ ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ ወደ ዛሬው የኢየሱስን ምሳሌ ትምህርት ክፍል እንሄድና ምን ተግባራዊነት እርምጃ እንውሰድ የሚለውን ነገር ስንነጋገር የነበረውን ነገር ጥቂት እንበላቸው። አዎ ለሰዎች ትንሽ የሚምሰል ትልቅ ያለንን ማንኛውንም ገንዘብ ቢሆን የእውቀት ገንዘብ ቢሆን በረከት ቢሆን ለራሳችን ብቻ ሳይሆን ለሌሎች እንድናተርፍበት የሰጠን መሆኑን ማወቅ አለብን። እኛ የሰጠንን ዝማሬ ቢሆን ለህዝቡ እንጂ ለራሳችን እንድንባረክበት ብቻ አይደለም። ሌላው የተሰጠውን ስራ የሰጠውን ገንዘብ በሙሉ ለሌላው እንዲያካፍል ሁሉም ቢያካፍል ይሄ ትልቅ ነገር ይመስለኛል። እውነት ነው። እግዚአብሔር ሊባርከን በወደደው ነገር ሁሉ ይባርከን። በእውነት ይህንን ለእናንተም እንላችኋለን። ጎተራችንን እግዚአብሔር ያስፋፋው። በቢዝነሳችን በማንኛውም ነገር እግዚአብሔር ያበልጽገን። እግዚአብሔር በረዳን መጠን በእውነት ይሄ ነገር ይሆንልን። ትልቁ ነገር ግን መጠየቅ ያለበት ይሄን ነገር ያገኘሁት ለምንድን ነው? ዛሬ ለምን ይሄን ያህል ገንዘብ ኪሴ ውስጥ ተገኘ? ለምን እግዚአብሔር ይሄንን ዕውቀት እንዳውቅ አደረገኝ? ለምንድን ነው እግዚአብሔር ይሄን ነገር እኔ ጋር ብቻ ያመጣው ብለን ልናስብ ይገባል። ያንን መጠየቅ ስንጀምር በእውነት ተግባራዊነት ነው። እግዚአብሔር ምን ይልናል? ይሄው ይሄ ባለጠጋ ልጄ ብሎ እግዚአብሔር ያናል። አለበለዚያ እንደ ሰነፍ የምንቆጠር እንሆናለን ማለት ነው። እንግዲህ በዛሬው ዝግጅት ብዙ ጠቃሚ ነገሮችን እንዳገኛችሁ ተስፋ እናደርጋለን። ሰዓት ቢኖረን ከዚህ በላይ ብንል ደስ ይለን ነበር። ነገር ግን እግዚአብሔር ይመስገን በዚሁ እናበቃለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። የሞባይል አፓችንን መጫንና ለሌሎች ደግሞ ወዳጅ ዘመዶቻችሁም ጫኑላቸው። ምክንያቱም መልእክቱን ስናስተላልፍ ወዲያው በስልካቸው እንዲያገኙት። በጸሎታችሁ በሐሳብና በገንዘብ ይህን አገልግሎት መደገፍ የምትፈልጉም ሁሉ በልባችሁ እንደሚያሳስባችሁ እንድታደርጉ እናበረታታችኋለን። እስካሁን ድረስ ከኛ ጎን የቆማችሁ በጸሎታችሁም በገንዘባችሁም ይህን ሚኒስትሪና አገልግሎት የምትደግፉ እግዚአብሔር ይባርካችሁም ለማለት እንወዳለን። መልካም ሳምንት። እግዚአብሔር ከሁላችን ጋር ይሁን። በደህና ቆዩን። I'm a